ጋር ደግሞ እዛ ሂዶ ቁጭ የሚል ማለት ነው። በፍጹም ይሄን ነገር ሐዋላ ቀንሶብናል ብለው እናንተ ጋር ብሩ ጋር ተቀመጠ ግድ የለም ይሄንም ማለት ነው። ለምን እናንተ ጋር ተተቀመጠ ሲጨምር ይላካል። ገባችሁ? ግን እሱ ጋር ሂዶ እሱ ብሩ ወስዶ ቀንሶብኛል እያለ የሚያስቀምጣችሁ ከሆነ እያታለላችሁ መሆን አለባችሁ። ቶች እያታለላችሁ ነው። ስለዚህ ሞኛ አትሁኑ። በቃ ትጨምር ነው። እናንተ መጨመርና መቀነሱን በምን አወቃችሁ? ስለዚህ እናንተ ትወስድ በነበረበት ብር ነው በ50 ብር ብሎሽ እንዴ በ50 ብር ነው እንጂ ጨምሮ 10 ሳንቲም ላንቺ ጨምሯል ብሎ የሚጨምረድሽ ነገር የለም። ይሄም አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ከኔ ጋር አልሐምዱሊላህ ሁሉም ሰላም ነው። ሰላማችሁ ብዝት ይበልልኝ። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ቤተሰቡን ኦላለቶቼ ቪዲዮውን ሲጀምሩት በላይክ ጀምሩልኝ ማለት ነው። ቶቼ ሰብስክራይብ ታታደርጉ የምትከታተሉ እህቶቼ ባካችሁን ሰብስክራይብ አድርጉ። ለእናንተ ምንም አይጎዳችሁም እህቶችና ዛሬ ወደ መጣሁበት አላማ ያለግባ ማለት ነው እህቶችና ዛሬ እንግዲህ የመጣሁት ብዙ እህቶች ማለት ነው ሐዋላት ይልኩ በጣም በስህተት የሚልኩ እህቶች አሉ። ያው በርግጥ ብዙ የምትልኩ ከሆነ ብዙ የቆያችሁ ተሆናችሁ ሊገባችሁ ይችላል ማለት ነው። ግን አዲሶች አሉ ምንም የማያውቁ የዋህ ማለት ነው እህቶችና ይሄን ቪዲዮ እስከ መጨረሻው ብታዳምጡት ለእናንተው ይጠቅማል። እኔም አላስረዝምም ማለት ነው እህቶችና አንድ ሰው ሐዋላ የምትልኩበት ሰው በመጀመሪያ የምታውቁ ሰው መሆን አለበት። በቃ ዛሬ አገራችን ላይ በጣም ብዙ ልጆች ሐዋላ የሚሰሩ አሉ። በቃ በጎረቤት ሞልተዋል በጣም ብዙ ማለት ነው። እና ተጠያይቃችሁ ማን አለ ከሀገራችን ሐዋላ የሚሰራ ብላችሁ ጓደኛ ተጓደኛ ዛሬ ስልክ ሞልቷል እንደ ድሮ ስልክ የለም ምናምን እነሱ መዳሞች እንደውልልን ብሎን ሳይሆን በእጃችን ስልክ አለን ተጓደኛ ጋር እንገናኛለን። በሚዲያ ላይ ሰው አለ መገናኘት ይቻላል ማለት ነው እህቶችና በምታውቁት ሰው ቤተሰብ በሚያውቀው ሰው መላክ አለባችሁ 100% ማለት ነው። በፍጹም አትመኑ። ማንንም ደላላ በሐዋላ የሚሰሩ ሰዎች አይታመኑም። አንዱ ቢታመን አንዱ አይታመንም ማለት ነው። ሸይጣን እንትን ሊላችሁ ይችላል። በጣም ብዙ ብርም ተሆነ ደግሞ ብዙ ብር ባንዴ ያተላኩ ሁለቴ ምናምን ሶስቴ እያረጋችሁ መላክ ያለባችሁ ማለት ነው። እንግዲህ ወደ ጥፋቱ ነገር ስመለስ ማለት ነው ብዙቶች የሚታለሉበት ለምሳሌ ዛሬ ና ብሬን ላክልኝ ምንዛሬ ስንት ነው ብዬ ለመላክ ስገባ ወይም ስጠይቀው ማለት ነው ዛሬ በ50 ብር ነው ወይ በ45 ብር ነው ሊለኝ ይችላል ማለት ነው። ገባችሁ? ልክ እንዲያገሩ ሁኔታ ይለያያል እና በዛን ሰዓት መጥቶ ይወስዳል። ገባችሁ? መጥቶ ይወስዳል። አንዳንዶቹ ደግሞ አይ ምንዛሬ ቀንሶብናል ዝግ ብለን መጥቼ ወስደዋለሁ ለአሁን ምንዛሬ ጠብቄ ቀንሷል የሚሉ እነዛ ሐቂቀኛ ናቸው። ልንገራችሁ እህቶቼ ግን መጥቶ ተወሰደ ተባብላችሁ ወስዳችኋል። በ45 ብሏችሁ እንደሆነ እሱ ቀንሶብኛል ብሎ ራሱ ዘንድ ያስቀምጠዋል። ራሱ ዘንድ ሲያስቀምጠው የዛሬ 15 ቀን የሚሆን የወሰደው የዛሬ ወር የሆነ ተወህነ የወሰደው በዛ በ45 ብር እናንተ በተባባላችሁበት ብር ነው እንጂ ለሱ በዛ ሰዓት ይልክ በዛ በፊት ባላችሁበት ነው እንጂ የሚልከው አሁን ባለው አይልክላችሁም። ብዙዎቹ እንደዛራቸው ማለት ነው። እና አንዳንዶቹ የዋሆች ምን ያደርጋሉ? እኔ አሁን በውስጥ መጣ የሆነች እህት ከረመዳን በፊት ብር ልኬ ነበረ እና ሐዋላ በጣም ቀንሷል እያለ እሱ ዘንድ ነው ያስቀመጠው። ገባችሁ? ልጁንም የሆነ ስልጤ ነው አለች ማለት ነው። ስልጤ ነው ግን እኔ ጋር የነበረች እህት እየላከችበት ነበር። በእሷ ምክንያት እኔም እየላኩ ነበር። እሷ ግን አገር ገብታለች። አሁን እኔ ነኝ ቤት ያለሁትና እንደዚህ ቆይቻለሁ ታላኩት ሲፈልግ ያናግረኛል ሲፈልግ ደግሞ አያናግረኝም ምንዛሬ ቀንሶብኝ ነው እያለ ይሄው እሱ ጋር ታስቀመጠው አንድ ወር አልፎ ከረመዳን በፊት ለረመዳን የተላከ ብር ባናውቶችና አለች ማለት ነው። እና እኔ ብዙ እውነት ምን አይነት አስተሳሰብ እያላችሁ ነው አንደኛ በማታውቁት ሰው የምትልኩት ማለት ነው። ሁለተኛ ደግሞ ምንዛሬ ሲጨምር ነው ምልከው የሚለው ምንዛሬ ሲጨምር የእናንተ ምራቡ ይጨምራሉ። ያ ነው አላማው ማለት ነው። ገባችሁ? እናንተ ዛሬ ወሰደ ሳምንት ተጠብቁታላችሁ ግፋ ቢል ማለት ነው። ከ4 ቀን ከ5 ቀን በኋላ ላክልኝ እንጂ ማለት መጀመር አለባችሁ ምንም ይሁን ማለት ነው። አንዳንዶቹ ይቀንስም በቅናሹ ይልኩላችኋል። አንዳንዶቹ ደግሞ ሲጨምርም በጭማሪው ይልኳሉ። አንዳንዶቹ ደግሞ ቀንሶብኛል እኔ ጋር ይቀመጥልኝ እያለ ይቀመጥ
ሲጨምርልኝ ነው ማስገባልሽ እያለ እንትን ይላል ማለት ነው እህቶቼ፣ እሱ ጋር ያስቀምጣል። ስለዚህ ይጨምርልኝ የሚለው የእናንተ ብር ሳይሆን የራሱ ብር ነው የሚጨምረው ማለት ነው። የእናንተን ጨምሯል ብሎ ምንም ሳንቲም የማይጨምርላችሁ ገባችሁ? ስለዚህ ይሄ ማወቅ አለባችሁ። የእናንተ ስራ ምንድነው? ብሩን ተወሰደው 3-4 ቀን ተጣብቁታላችሁ። ከዛ በኋላ መደወል አለባችሁ። ብሬን እባክህን አስገባልኝ፣ ቤተሰብ እየፈለገው ነው። ስንቶች አሉን መዳሞች ራሱ ደሞዛችን በእጃችን ተቀምጦ ላኩልን ስንላቸው የማይልኩ ማለት ነው እና እነሱን ጨቅጨቀን ወደ ደላላው ጋር ሄዶ ደላላው ጋር ደግሞ እዛ ሄዶ ቁጭ የሚል ማለት ነው። በፍጹም ይሄን ነገር ሐዋላ ቀንሶብናል ብለው እናንተ ጋር ብሩ ጋር ተቀመጠ ግድ የለም ይሄንም ማለት ነው። ለምን እናንተ ጋር ተተቀመጠ ሲጨመር ይላካል። ገባችሁ? ግን እሱ ጋር ሄዶ እሱ ብሩ ወስዶ ጨምር ቀንሶብኛል እያለ የሚያስቀምጣችሁ ሆነ እያታለላችሁ መሆን አለባችሁ። ቶች እያታለላችሁ ነው። ስለዚህ ሞኛ ትሆኑ በቃ ትጨምር ነው። እናንተ መጨመርና መቀነሱን በምን አወቃችሁ? ስለዚህ እናንተ ትወስድ በነበረበት ብር ነው በ50 ብር ብሎሽ እንደው በ50 ብር ነው እንጂ ጨምሮ 10 ሳንቲም ላንቺ ጨምሯል ብሎ የሚጨምረልሽ ነገር የለም። ይሄን ማወቅ አለብሽ እህቶች። እና ደላላ ሲባል ያው የታወቀ ነው። ደላላ ሲባል ተወዲያ አድርጎ በቃ አምታቶ መብላት ነው ስራው። በቃ ሌላ ነገር የለም። በእርግጥም እኮ በሐቂቃ የሚልኩ አሉ። ግን አሁን ላይ 100% እህቶቼ ወሎ ላይ ያላችሁ በዚህ በተለይ እንደሄ ዲሲ ሐይቅ ምናምን ካላችሁ የሐይቅ ልጆች በጣም ብዙ ልጆች አሉ ሐዋላ የሚሰሩ ማለት ነው። ስለዚህ እኔ ራሱ ስልክ ቁጥራቸውን ማስቀመጥ እችላለሁ። በእነሱ በቃ መላክ ትችላላችሁ። አንደኛ ቤተሰብ ያቀላችኋል። ገባችሁ? ብሬን በከሌ ነው የላኩት ብላችሁ መናገር አለባችሁ። ገባችሁ? ስለዚህ እኔ እንዴት ቤተሰብ የማያውቅበት ሰው ብሬን እልካለሁ? አልክም። ምኑን ይዤው ምኑን ለያዘው? ገባችሁ? ነገ ብሎክ ቢያረገኝ አንድ ነገር እዚህ ልንገራችሁ ማለት ነው። እና እዛ እኔ ጋር ተሰራ የነበራችሁ እህት ኦሮሞ ናት። በፊት በአማን ቀንም የምትልክበትን ትታ አንዴ ሁለቴ የሚሆን በእኔ ልካለች። እኔ እዚህ ነበር ያሰለልኝ ነበር በሱ ነበር የምልከውና እኔ ኃላፊነት ወስጄ ችግር የለውም ለኔ እየላከልኝ ነው፣ ግን ያቆያል። ቢያንስ ከሳምንት 10 ቀን ምናምን ያቆያል። ግን እኔ የኔም ይሁን የሷም ይሁን ታስገባ ሁለት ብሩን በቃ ብሩ ተደረሱ ቶሎ በል ነው በቃ እኔ እንትና አላስቀምጥም። ገባችሁ? ስለዚህ ያንን ነገር መጨረሻ ላይ ስጠይቀው እሷ ወደ ሀገር መጥታለች። እኔ 1 ዓመት የሆነኝ ነው እሷ ወደ ሀገር የመጣችውና ብር እኔ የ2 ወር ነው የ3 ወር ብር አላት የ3 ወር ብር የሚሆን አላትና ጠይቅልኝ በሱ ልልክ ነው ትትለኝ እኔ ልጅቷ እህትማማቾች ቤት ነው የምንሰራው ማለት ነው። ከዛም በኋላ ደውዬ ስጠይቀው አሁን ላይ ምንዛሬ ቀንሷል፣ ትንሽ ቆይ ቢያንስ በቃ ሳምንት ወይ 3 ቀን 4 ቀን አይታወቅም። ገባችሁ? ሐዋላ ጧት ጨምሮ እንደው ማታ ይቀንሳል፣ ማታ ቀንሶ እንደው ጧት ይጨምራል። ይሄ ማወቅ አለባችሁ። በየቀኑ ነው የሚፈራረቀው ማለት ነው። አሁን ላይ ደግሞ ሐዋላዎች እየታመኑ አይደለም። እንዴት መሰላችሁ? እነሱም እውነት አላቸው። እንዴት መሰላችሁ? ብራቸው ይያዛል፣ መንግስት ይፈልጋቸዋል፣ አካውንታቸው ይያዛል፣ በጣም ብዙ ነገር ማለት ነው። ስለዚህ ማንንም ሐዋላ ማመን የለባችሁ ምቶችና ያችን ልጅ ስጠይቀው እሱ የሀገራችን ልጅ ነው። እኔ ስለምተማመን ነው እንኳን አይደለም የሷን እኔ መዳሜ ጤባ የምትልክበት ነው ብላ ለሌላ ጓደኛዋ ሰራተኛ በእኔ በምልክበት ትልክ ነበረ። በኋላ ግን ትቼዋለሁ። እዚህም ራሱ ይሄን ቪዲዮ የሚከታተሉ ልጆች የነሱን ራሱ ሰጥቼ ነበረ ማለት ነው። እና እያቆየቴል በኋላ ምን ዛሬ እንዲብሎብኛል ምን ብሎብኛል እያለቴል እኔ አቁሜያለሁ። ከሱ ጋር እንዳትልኩን አልኳቸው ማለት ነው። እና አሁን ያችን እህት ልንገራችሁ ኦሮሞ ናት ብያችኋለሁ። ወደ ሀገሯ ልትመጣ በቲክቶክ ታየዋለች። አታውቀውም፣ ግን ያገሯ ልጅ ነው። ያኔ ያገሯ ልጅ ነው፣ ግን የማን ልጅ እንደሆነ አታውቅ። ገባችሁ? ከዛ በቲክቶክ እንልካለን ትል ላይቭ ላይ ልብስ ይሸጣሉ። ይሄ ዱባይ እኮ አሉ እንደዚህ ቲክቶክ ላይ የሚጨፍሩ ማለት ነው። እና የብዙ ልጆች ላይቭ ላይ ቁጭ ብሎ የብዙ ልጆች እልካለሁ እንደዚህ። አንዳንዶች ደግሞ በቲክቶክ እየገቡ አንተ እኮ በጣም ታማኝ ነህ እናመሰግናለን እንደዛ የሚሉትን እንዳታምኗቸው። የማያውቁት ዘመዶቹ ሊሆኑ ይችላሉ። ገባችሁ? የሚያዋዱ ሰዎች። ስለዚህ ሰው ወደደው ብላችሁ እሱን ሰው መስራት በሱ መላክ የለባችሁም። እና ያቺ እህት እኔንም ሳትነግረኝ በዛ በቲክቶክ ባወቀችው ቁጥሩን ቀበለተልና ላክነዋ። ከዛም በኋላ ህድ ብላ ልካለች ምናምን። ጁምአ ቀን ሆኖ ሄዳለሁኝ ላኩኝ እኮ ብሩን በቃ የኔ ብጠይቀው ቆይ ጠብቂ ብሎኛል። እንደነገርኳችሁ ማለት ነው። ጠብቂ አሁን ላይ እንደቀነሰ ነው። እኔ ሲጨምር እነግርሻለሁ ጠብቂ ብሏል። ብሩ የሚቆየው እኔ ጋር ነው። ገባችሁ?
ስለዚህ እኔ ጋር ተቆየ ብሩ ይጨምራል፣ እሱ ጋር ተቆየ ግን አይጨምርልኝም። በፊት በነገረኝ ነው የሚገባልኝ። ጨመረም ቀነሰም እሱ ጋር ተደረደ በቃ የኔ ስቶፕ በቃ ከዛ በኋላ ጨምሮ አይልክልኝም ማለት ነው። እና የኔ እንደዚህ ብሎኛል ስላት በዛ በቲክቶክ ለካ ቲክቶክ ገብታ አይተዋለች። ተኔ በፊት ነው በቃ ያቺ ልጅ እንዴት አታውቅም ብዬ እንዴት አንቺስ በጣም እንትን ያኔ አላስደነግጣትም ብዬ ተውኳት። ያኔ ግን እንደው እንዴት አመንሽው በቲክቶክ ላይፍ ላይ ተቀምጦ ልክላችኋለሁ ምን እላችኋለሁ ሲል ምናምን እና ብዬ ያኔ አላደለ በውስጤ በጣም ገረመኝና ዝም አልኩኝ። ከዛም በኋላ ያቺ ልጅ በረራዋ ደረሰ። ሳምንት የሚሆን አለፈ። አስገባልኝ ስለዋለች እሺ ይላል። ተነስታ ወደ ኢትዮጵያ ሰዓቱ ደረሰ መጣች። እውነቴን ነው የምላችሁ ይኸው ተጠፋፋን። ግን አዲስ አበባ ደርሳ ከአዲስ አበባ ወደ ኦሮሞ ክልል እየሄደች እያለ ደወለችልኝ። መንገድ ላይ ሆነ ብሩ እስካሁን አልደረሰኝም። እኔ ጋር 50 ሪያል አስቀምጣ ነበር የመጣችው ማለት ነው። እና እኔም በዛን ሰዓት ብር ሲል እልካለሁ ብዬ 50 ሪያል ተኔ ጋር ልኬ ያችን 50 ሪያል ከኔ ጋር ያኔ በእጄ ይዤው ተመሄድ ያለች ግን አንዳንዴ እውቀት ነው እንጂ በእጇ ይዛው ብመጣ አዲስ አበባ ራሱ መንዝራ የሆነ ነገር ታረግ ነበር። ገባችሁ? መዳማ ሰጥታ 50 ሪያል ከኔ ጋር አስቀምጣ ያችን 50 ሪያል ተዝብ ባለቤቴን አስገባላት ብዬ አስገብቶላት ነው ወደ ሀገሯ ሄደችው ማለት ነው። 50 ሪያል ተኔ ብር ጋር ተዘርዝሮ ገባችሁ? እሷ ግን ያ በቲክቶክ የተዋወቀችው ያገሯ ልጅ የለም። በቃ ብሩ እስካሁን ድረስ አልደረሰኝም ብላኝ ይሄው እስካሁን ድረስ ታደውልልኝ ቀረች። በቃ ታንገናኝ ቀረ ማለት ነው። ቁጥሩ አለኝ ግን ሳውዲ አረቢያ እንደሄደች ወንድሟ ነግሮኛል። የወንድሟን ቁጥር ይዤ ነበርና አሁን ወንድሟም ስልኳ አይሰራም። ምን ያረባ ሀገር ተወሰደው ምናምን ወደ ሳውዲ ሄዳለች ብለዋል። ግን ያ ብር እስካሁን ድረስ ይደርሳት አይመስለኝም። በሰዓቱ ልጁ ጠፍቷል። በቃ ጠፍቶኛል ብላኛለች ማለት ነው። ብሩ አልደረሰኝም፣ አላስገባልኝም። ቢያንስ ሳምንት 15 ቀን ይሆነዋል ይሄ ነገር ማለት ነው። ስለዚህ በቲክቶክ የምታዩት ሰው በፍጹም አትመኑ። በቃ ምኑ ታምኑ። ስለዚህ ኢትዮጵያ ሆናችሁ ኢትዮጵያ ወሎ ነው ብላችሁ ወሎ በቃ ቤተሰብ የሚያውቅ መሆን አለበት። ዛሬ ቆሞ የሄደ ኋላ ይሰራል። ገባችሁ? ስለዚህ እኔ ራሱ እዚህ ላይ በቃ ጎረቤት ነን። እኔ ትልክበት የነበረው ሁለቱም በፊት የተውኩት እንደዚሁ የምታውቁት እዚህ ሰፈር ካላችሁ ኑሩ አለ እዚህ ጋር እሱ ነው። ሁለተኛ ደግሞ እዚህ ላይ ሀቢ የሚባለው በጣም ጎበዝ ሐዋላ ነው። ወላሂ ነው የምላችሁ። ጧት ልኬ እንደው ከሰዓት ደረሰኝ ይልክልኛል። በቃ እኔ 100% ነው ተኔ ብቻ ብር ይውጣ በቃ ወዲያውኑ ረከሰም ቀነሰም ምንም ማለት ባልኩት ነገር በዛው ጧት እልክለታለሁ፣ ማታ ደረሰኝ ይልክልኛል ማለት ነው። እና እንደዚህ ማድረግ አለባችሁ እናቶቼ፣ ተጠንቀቁ። እውነቴን ነው የምላችሁ። በሐዋላ በኩል ተጠንቀቁ። ብራችሁን ዝም ብላችሁ ለማታውቁት ሰው ቤተሰብ የማያውቀው ሐዋላ አትስሩ፣ በሰው አትላኩ ማለት ነው። ሰላማችሁ በዝት ይበልልኝ። ወሬ አበዛሁባችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ላይክ አድርጉኝ እሺ እህቶች።